ሀሳባችሁን ሁሌም ቢሆን ኮሜንት ላይ አስቀምጡልኝ። የአገሬ ልጅ አንተ ጉብል አንተ ጉብሎጋ። ዛሬ እንግዲህ የምናወራው ስለ ወንዶች አንዳችን ከአንዳችን ቤት እየተማማረን ጥሩን ኮሜንት ላይ በምትጽፉልኝ መሰረት ማለት ነው እናንተ በኮሜንት አግዙኝ፣ እኔ ደግሞ በቪዲዮ ይዤላችሁ እመጣለሁ ማለት ነው። ከዛ እንወያያለን ማለት ነው። እንደ ሴት በነገራችን ላይ ብዙዎቻችሁ ተከታዮች ሴት እንደሆናችሁ ስለማቅ እንደ ሴት እንመካከር፣ እንደ ሴት እንወያይ ቢሆን የፍቅር ህይወታችን ሲበላሽ እንጎዳለን፣ እንሰበራለን፣ ማንነሳ ማንጠገን ይመስለናል። ግን ደግሞ ያንን ጊዜ እንዴት ነው ተቋቁመን ማለት ምንችለው? እስኪ ቦታዎቹን ሙሉ ለሙሉም ባይሆን ዞር ዞር እያልኩ አሳያችኋለሁ ማለት ነው። ውዶችዬ እንግዲህ አብራችሁን ቆዩ፣ አብራችሁን ዞር ዞር በሉ። ማገኘውን ታገኛላችሁ፣ ማየውን ታያላችሁ። በኋላም እንግዲህ ቆጭ ብለን አብረን እንወያያለን ማለት ነው። አብራችሁን ቆዩ። እስኪ እንድታወቅ ፈቃደኛ ከሆንሽ እሺ። መሰረት እሺ፣ ፈቃደኛ ነሽ? ታወሪናለሽ? ምን ሰዓት ነው የምትሰሪው? ታፍ ማታራት ሙሉ ቀን ነው የምትሰሪው? እና ዝና ስራ ሰላም ነው። እሺ ተርችልን። እሺ ባክሽ ነው ምስክርነው። እንግዲህ በነገራችን ላይ ሁሉም ቦታ እንዲህ እምር ፍክት ጽድት ብሎ ልጆቻችንንም ለማዝናናት እኛም ለመዝናናት ቢሆን የነሱ አሻራ አለበትና ሁሌም ቢሆን ክብር ልንሰጣቸው ልናመሰግናቸው ይገባል። ደስ የሚል ጥሩ ቆይታ ይኖረናል ብዬ ተስፋ አደርጋለሁ ውዶቼ። እንግዲህ አብራችን ይሄ ልቤ የሆነብኝ ምነው ሀሳቤ ሁሌ ቃዊኒ ነው ሊያት እንጂ ወይ እንግዲህ ፀሐይዋ ጠለቅ ብላ ነፋሻማው አየር እስኪመጣ እንደዚህ ዞር ዞር እያልኩ እናንተንም ላስጎብኛችሁ እኔም ደግሞ ልናፈስ ብዬ ነው እያሳየዋችሁ ያለሁት። ልጆች እንግዲህ እንደ ልጅ ተጫውቶ ማደግ አለባቸው ይባላል በሳይንሱም። እናቶቻችንም ጭቃ አብኩተን አፈር ፈጭተን እንድናድግ በደንብ እንድንጫወት የፈቀዱልን እንግዲህ ሞራን ስለሆኑ ነው እናቶቻችን እንደሚመስለኝ ማለት ነው። ትክክል ናቸው። አሁንም ሳይንሱ ይደግፋል ልጆች እንደ ልጅ ተጫውተው እንዲያድጉ። ስለዚህ አሁን የመጣው ጊዜ በቃ እኔ ደስ የሚለኝ አንድም ለልጆች ነው። እንደምታዩት የልጆች መጫወቻ ልጆች እንደዚህ እየቦረቁ በየመንገዱ በየሁሉም ቦታ የልጆች መጫወቻ በመኖሩ እኔ በጣም ደስተኛ ነኝ። ምክንያቱም አሁን ቢያንስ መጪው ትውልድ ጥሩ ይሆናል ማለት ነው። እንደዚህ ተጫውተው ጥሩ ማግኘት ያለባቸውን ነገር አግኝተው ያድጋሉ ከኛ በተሻለ ሁኔታ ልጆቻችንና በጣም ደስ ይለኛል። በነገራችን ላይ እንደዚህ አምሮላቸው ደግሞ ሁሉም ነገር ተስተካክሎ ሰላም ተገንቶ ደግሞ ሰላም ነውና ለሰው ልጅ ዋናው አስፈላጊ ነገር ሰላም ሆኖ ደግሞ በቃ ልጆቻችን እንደዚህ እየተጫወቱ በሰላም የሚያድጉበት ሀገር እንዲሆን ምኞቴ ነው። እንግዲህ ለማንኛውም እንዲህ እያልኩኝ እንግዲህ እኔም ወደ ጉዳይ ልገባ ነው። እናንተ ይህን ድምጽ አይሰማችሁ? አዳምጡት። የሆነ ድምጽ የአዋፍ ዝማሬ ማለት ነው። ቶራም ሌናሴ በኔ ሌላ ክትራሴ እንደሌለኝ የሚያሞክተው የሚነግርሽ ሸረማነው። እኔ ምለው ልዘፍንላችሁ ነው። ደግሞ ድምጼ ካማረ ንገሩኝ ኮሜንት ላይ፣ ካላማረ ደግሞ ድጋሚ አልዘፍንም። እሺ አብረን ያገሬ ልጅ እንበል እስኪ። አንተ ጉበኛ ኦጋ ወተተ ማሞላት ለነናጋ አንተ የጥቅምት እሸት ያው ሀዳሳር
መንፈሳችሁ ደስ ነው የሚለው ሀገር ቤት ያለን የሚመስልና ለዛ ነው ብቅ በል ከማማው የኔ ሸጋ ልቤ ዘምተልህ አንተን ፍለጋ የሚለውን የጋበዝኳችሁ ማለት ነው። ዛሬ መቼም አደከምኳቸው። እንግዲህ በቃኝ፣ እኔም ይበቃኛል እስካሁን። እንግዲህ ፀሐይዋ በነገራችን ላይ እየጠለቀች ነው። የምፈልገውን አይነት ገጽታ እስኪኖራት ነው የምጠብቀው እንጂ ቁጭ ብዬ ከእናንተ ጋር ልጨዋወት ነው፣ ላወራ ነው ማለት ነው። ርዕሰ ጉዳይ ያለኝ ከእናንተ ጋር የምወያየው። እስካሁን እንግዲህ አብራችሁን ቆይታችሁ የምፈልገውን ገጽታ አግኝቻለሁ ማለት ነው። እዩት እስኪ አሁን ድባቡ አያምርም? በቃ ይሄንን ነው የምፈልገው እኔና በእንደዚህ አይነት ሁኔታ ነው ቁጭ ብለን እንድናወራ የፈለኩት። አሁን እናወራለን ማለት ነው። እዩት እስኪ ግን አያምርም? እኔ እኮ እንደዚህ አይነት እይታ ደስ ስለሚለኝ ነው። እንደዚህ እምር ብላ ሀገራችን ደግሞ ሰላም ቢሆን ደግሞ በቃ ደስ ይል ነበረ። ለማንኛውም ወደ ጉዳይ እና እንደዚህ አይነት ነፋሻማ ቦታ ላይ ሞቅ ያለ ወሬ ላወራችሁ ነው ዛሬ የተገኘሁት ማለት ነው። ቀዝቀዝ ባለው አየር ቀዝቀዝ ብዬ ተቀምጬ ግን ደግሞ ስናወራ ሞቅ ሞቅ የሚያደርገንን ወሬ ርዕሰ ጉዳይ ይዤ መጥቻለሁ ማለት ነው። ዛሬ እንግዲህ የምናወራው ስለ ወንዶች ነው የምናወራው ዛሬ። ለምን ብዙ ጥያቄዎች አሉኝ እናንተን የምጠይቃችሁ። ሁሉም ሰው የሚያልፈው ህይወት አለ፣ የኔም እንዳለ ሆኖ ሁላችንም የፍቅር ህይወት አለን። እንደገና ደግሞ ግንኙነት ውስጥ ያልሆንን ያቆምን፣ እንዲሁም ደግሞ ትዳር ውስጥ ያለን ሁላችንም ተሞክሯችንን ስናወጣ አንዱ ከአንዱ ህይወት ይማራል። ለምሳሌ እኔ ትዳር ላይ ያለች አንዲት እህቴ የእሷን ህይወት ብትነግረኝ ያ ነገር እኔን ያስተምራል፣ ሌሎችን ሰዎችም ያስተምራል ማለት ነው። እኔም ደግሞ ካለኝ ህይወት ተነስቼ ያለኝን ህይወት እዚህ ቪዲዮ ላይ ስሰራ የኔ ህይወት በእኔ ህይወት እያለፈች ያለችን ሴት ያስተምራል ማለት ነው። ስለዚህ ስለ ፍቅር ህይወታችን ታሪካችን ስናወራ የሚደገፍ እንጂ የምንቃወመው ነገር አይመስለኝም እንደኔ ማለት ነው። ምክንያቱም የአንዱ ህይወት ለአንዱ ያስተምራል እንዳልኳችሁ ማለት ነው። እና የኔንም የፍቅር ህይወት ልነግራችሁ እንግዲህ ዛሬ ቪዲዮን ያዘጋጀሁት። እስከመጨረሻው አብራችሁኝ በመሆን ሰብስክራይብ በማድረግ ላይክ በማድረግ ቤተሰብነታችሁን አሳዩኝ። ቪዲዮዎችን እስከመጨረሻው በማየት አብሮነታችሁን አሳዩኝ ማለት ነው። እስከመጨረሻው አብራችሁኝ ሁኑ። የፍቅርን ጥግ አንደርስበትም። በእርግጥ ማናችንም አልደረስንበትም፣ ተደርሶበትም አይታወቅም። ያው ክርስቶስ ብቻ ነው የፍቅርን ጥግ ያሳየንና ግን ደግሞ እንደ ሰውኛ ፍቅር እንደዚህ ነው ፍቅር እንደዛ ነው የምንለው ነገር አይደለም። ግን ደግሞ አንዳንዴ ጥሩ የሆነ ህይወት ይገጥመናል። አንዳንዴ ደግሞ ነገሮች ሲበላሹ፣ በእርግጥ ነገሮች ሲበላሹ ለበጎ ነው። ባለፈው ቪዲዮ እንዳልኳችሁ ግን ማንነሳ ማንጠገን ይመስለናል። ግን ደግሞ ያንን ጊዜ እንዴት ነው ተቋቁመን ማለፍ የምንችለው? እንዴት ነው በዛ ሰዓት በርትተን ማለፍ የምንችለው የሚለውን ነገር እንወያያለን አብረን ሆነን ማለት ነው። ምክንያቱም ብዙ ሴቶች እህቶቼ የሚሰበሩት የዛኔ ነው። ከሆነ እንወጣለን ወተን መኖር ማንችል እስኪመስለን ድረስ የሆነ ፍቅር ግንኙነት ውስጥ እንሆናለን። ግን ያንን ሰው ስናጣው ከዛ ህይወት ውስጥ ስንወጣ ፀሐይ የጨለመች ያህል በቃ ዓለም የወደመች ያህል ይሰማናል። እና ምን ልበላችሁ በቃ መኖር ህይወት የማይቀጥል ይመስለናል። ግን ደግሞ እንደዛ አይደለም እውነታው ማለት ነው። ህይወቱ ይቀጥላል። ሁሌም እንደሚባለው መኖር ይቀጥላል። ግን በዛ ጊዜ ብዙ ጉዳቶች አሉ፣ ብዙ ስብራቶች አሉ። ያንን ስብራት ያንን ጉዳት እንዴት ነው ማለፍ የምንችለው የሚለውን ነገር ካሳለፈ ሰው ትምህርት መውሰድ ነው ትልቁ ነገር ማለት ነው። እኔ በነገራችን ላይ ምክር በጣም ነው የምሰማው፣ በጣም ነው የምወደው እና የሆነ ያሳለፈ ሰው ያሳለፈውን ነገር ሲነግረኝ በጣም እቀበላለሁ። ማለት ለህይወቴ ይጠቅመኛል ይጎዳኛል የሚለውን ነገር ማመዛዘን እንዳለ ሆኖ ግን ምክር መቀበል ጥሩ ነው ከሰዎች ማለት ነውና በዛ አይነት መልኩ ነው እንግዲህ ከዛ ነገር የምንወጣው ማለት ነው እንጂ በጣም ከባድ ጊዜያቶች እናልፋለን። ሴቶች በተለይ እንደ ሴት ብዙ መጥፎ ከባድ የሚባሉ ጊዜያቶች እናሳልፋለን እና እኔ እንኳን እውነት ለመናገር
አሁን ላይ ዝግጁ አይደለሁም ማለት ያለሁበት ሁኔታ ይሄ ነው ያ ነው ለማለት ይከብደኛል ያለሁበት ሁኔታ ማለት ነው። ግን ሌላ ጊዜ ምነግራችሁ ይሆናል። ያው ብዙም ጊዜ ስለሚፈልግ የኔ ፍቅር ታሪክ በጣም በሰፊው አወራችኋለሁ ማለት ነው። ሰፊ ቪዲዮ አዘጋጅቼ እንትን እላለሁ የኔን ታሪክ። ግን ዛሬ እንድናወራ የምፈልገው እንዳጠቃላይ ነው። እንዳጠቃላይ ብንወያይበት፣ እናንተም ኮሜንት ላይ ሀሳባችሁን ብታሳውቁኝ። ምን አይነት የፍቅር ህይወት አላችሁ? አፍቅራችሁ አታችሁ ታውቃላችሁ? ወይስ ደግሞ ያፈቀራችሁትን ሰው አግኝታችሁ የሆነ ሪሌሽን ላይ ሆናችሁ ድንገት ሳታስቡት ያ ነገር ፊል አድርጎ ማታስቡት ህይወት ውስጥ ገብታችሁ ታውቃላችሁ? ወይስ ደግሞ የምታፈቅሩትን ሰው አግብታችኋል? ከምታፈቅሩት ሰው ጋር ነው የምትኖሩት? እስኪ ይሄን ነው ልጠይቃችሁ የምፈልገው ማለት ነው። ምክንያቱም ከእናንተ ሀሳብ ተነስቼ ብዙ የምናወራቸው ነገሮች ስለሚኖሩ ኮሜንት ላይ አሳውቁኝ፣ አብሮነታችሁን አሳዩኝ። ሁሌም እንደምለው በእናንተ ኮሜንት መሰረት እሰራለሁኝ ማለት ነው። እስከ መጨረሻው ይሄን ቪዲዮ አይቶ ኮሜንት እንዲህ ነው የኔ ታሪክ እና በዚህ ታሪክ መሰረት ተንተርሰሽ ብዙ እንትኖችን አንቺ ጨማምረሽ ይሄን ነገር ብትሰሪ ጥሩ ነው አሳውቁኝ ኮሜንታችሁን። ከዛ በዛ ኮሜንት መሰረት የሌሎችን ሰዎች ሀሳብ ጨማምሬ ይዤላችሁ እመጣለሁ ማለት ነው። የሚያስተምር ነገር ለማድረግ ሞክራለሁኝ። እንደዛም እንደሚሆን አስባለሁ። ለምን እንደነገርኳችሁ የአንዱ ሀሳብ ለአንዱ ጥሩ ስለሆነ ሀሳባችሁን ሁሌም ቢሆን ኮሜንት ላይ አስቀምጡልኝ፣ ሁሌም እንደምለው ማለት ነው። ከዛ እንወያያለን ማለት ነው። እንደ ሴት በነገራችን ላይ ብዙዎቻችሁ ተከታዮች ሴት እንደሆናችሁ ስለማቅ እንደ ሴት እንመካከር፣ እንደ ሴት እንወያይ ብዬ ነው። ሁልጊዜም ቢሆን እንደዚህ ጥሩ ርዕሰ ጉዳዮችን እያነሳ ለሌሎች ሴቶች የሚያስተምር የሚያግባባ ከሰው እርስ በርስ አፋቅሮ የሚያኖር ሀሳብን አንዳችን ከአንዳችን ቤት እየተማማረን ጥሩ ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው። እናንተም ኮሜንት ላይ በምትጽፉልኝ መሰረት ማለት ነው። እናንተ በኮሜንት አግዙኝ፣ እኔ ደግሞ በቪዲዮ ይዤላችሁ እመጣለሁ። በእናንተ ሀሳብ መሰረት ጥሩ ነገሮችን እንዳልኳችሁ አቀርባለሁ ማለት ነው። እና ውዶችዬ እንግዲህ የዛሬ ውሎዬና ምሽቴ ይሄን ይመስል ነበረ። እንዲህ እያልን እስካሁን ቆይተናል አብረን ማለት ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ደስ የሚል ጊዜ ነበረ። ሀሳባችሁን ሼር አድርጉኝ። ሁሌም እንደምለው በሰላም ያገናኘን። ቻው።